ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ አራዳ ኤፍኤም 95.1 የዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልን። እነሆ ሳምንቱን ጠብቀን በሳምንታዊ የስፖርት ዝግጅታችን ከናንተ ጋር ተገናኝተናል። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ፕሮግራሙን ስትጀምሩ ላይክ በማድረግ ፕሮግራሙን መጀመራችሁን አስታውሱ። ተስፋወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ በዚህኛው ሳምንት ፕሮግራማችን ከናንተ ጋር ስንገናኝ በተምኔሉና በርዕሱ ላይ እንደተመለከታችሁት የኮል ፓልመርን ጉዳይ የምንመለከት ይሆናል ማለት ነው። እንግዲህ ኮል ፓልመር ከሰሞኑ ከቼልሲ ሊለቅ ይችላል እና ደግሞ ምናልባትም ወደ ማንቸስተር ዩናይትድ ሊያመራ ይችላል የሚለው ዜና በርካቶችን እያስገረመ ይገኛል። በእርግጥ ቼልሲዎች ይህንን ነገር ዲፌንድ ለማድረግ እየሞከሩ ያሉበትን ሁኔታ እየተመለከትን ብንገኝም ነገር ግን ደግሞ ዜናው በደንብ ብዙዎቹ ጋር እየተዳረሰና ምናልባትም ደግሞ ታዋቂ የሚባሉት ሚዲያዎችም ሳይቀር ይህንን ነገር በተደጋጋሚ እየዘገቡት ይገኛሉ። እንደነ ስካይ ስፖርት ያሉ የመረጃ ምንጮችም ሳይቀሩ የዚህን ተጫዋች ጉዳይ በተመለከተ የተለያዩ ዘገባዎችን ሲሰሩ ነበርና ተጫዋቹ በቼልሲ ቤት ደስተኛ አይደለም፣ ስለዚህ ከዚህ ክለብ ለቆ ሊወጣ ይችላል እና ደግሞ በልጅነቱ የማንቸስተር ዩናይትድ ደጋፊ ነበርና ወደዛ ክለብ ለማቅናት ፍላጎት አለው የሚሉ በርካታ ሀሳቦችን ሀተታዎችን ይዘው ሲወጡ ነበረ። እንደውም ከጥቂት ቀናት በፊት ዘቴሌግራፍ ላይ አንድ ጽሁፍ ወይም ደግሞ ሀተታ እና ዘገባን ስመለከት ነበር። በተለይ ደግሞ የኮል ፓልመርን ጉዳይ በተመለከተ ማለት ነው። እና በዚህ ጽሁፍ ላይ እንደተገለጸው ከሆነ መረጃው ውሸት እንዳልሆነ እና ደግሞ ማንቸስተር ዩናይትዶችም ተጫዋቹን ሊያገኙ የሚችሉበት እድል እንዳለም ጭምር ነው በርካቶች ሲናገሩ የነበረው። እንግዲህ ዘቴሌግራፍ በጣም ታዋቂና እንዲሁም ደግሞ ሪል የሆኑ መረጃዎችን በመጻፍ ይታወቃልና መረጃው ውሸት ነው ብለን በፍጹም ልንከላከለው የምንችለው አይደለም። ስለዚህ ኮል ፓልመር ወደ ማንቸስተር ዩናይትድ ሊያቀና ይችላል የሚለው ነገር በርካቶችን ሲያነጋግር ነበር የቆየው። ግን ደግሞ የቡድኑ አሰልጣኝ ሊያም ሮዚነር ይህንን ተጫዋች በተመለከተ የራሳቸውን ሀሳብ ሰጥተው ነበረ። እንግዲህ ሊያም ሮዚነር አዲሱ የቼልሲ አሰልጣኝ ይህንን ተጫዋች በተመለከተ ከጋዜጠኞችም ጥያቄ ሲቀርብለት በቡድኑ በጣም ደስተኛ መሆኑን ነበረ አሰልጣኙ ሊያም ሮዚነር የተናገረውና በዚህ ቡድን በጣም ደስተኛ ነው፣ በክለባችን ደግሞ አንተቼብል ወይም ደግሞ የማይነካ ተጫዋች ነው፣ በቃ በክለባችን በፍጹም በቃ በሱ ልንደራደር አንችልም የሚል አይነት መልእክት ነበር ያስተላለፉትና እንግዲህ የዛሬ 20 ዓመት የቀድሞ የቼልሲ አሰልጣኝ ጆዜ ሞሪኖ ወደ 9 የሚጠጉ ተጫዋቾቻቸውን የማይነኩ ተጫዋቾቼ ናቸው፣ በቃ በእነዚህ ተጫዋቾች በፍጹም አልደራደርም የሚል መልእክት ነበረ አስተላልፈው የነበሩትና ከዛኛው ጊዜ ጋር የሚመሳሰል ነገር ነው አሁንም እየተመለከትን የምንገኘው። እንግዲህ እሳቸው በ2006 ያንን ነገር ሲናገሩ እነ ማይክል ኤሲየን፣ ክላውድ ማኬሌሌ፣ ፍራንክ ላምፓርድ፣ ጆን ቴሪ፣ ሪካርዶ ካርቫሎ፣ አሽሊ ኮል፣ ዲዲየር ድሮግባ፣ ማይክል ባላክ እና የቡድኑ ግብ ጠባቂ ፔተር ቼክ የማይነኩ ተጫዋቾቼ ናቸው በማለት ነበረ እኚህ አሰልጣኝ በወቅቱ የተናገሩ የነበረው እና እንግዲህ ከዛ ከረጅም ጊዜ በኋላ አሁን ደግሞ አሰልጣኝ ሊያም ሮዚነር በክለባችን ኮል ፓልመር የማይነካ ተጫዋች ነው በማለት ነው አስተያየቱን የሰጠው። በእርግጥ አንድ መረዳት የሚቻለው ተጫዋቹ በዘንድሮ የውድድር ዓመት ፐርፎርማንሱ በሚጠበቅበት ልክ አይደለም በቼልሲ ቤት እየቀጠለ የሚገኘው። በተለይ ደግሞ አምና ካቻምና ከነበረው የጎል ኢንቮልቭመንት የጎል አስተዋጽኦ እንዲሁ ደግሞ ሜዳ ላይ ከሚያበረክተው ነገር አንጻር በክለቡ ውስጥ በጣም ትልቅ ሚናን የሚወጣ ተጫዋች ስለሆነ ተጫዋቹ ዘንድሮ ያንን ነገር እንዲያሳይ ብዙ ደጋፊዎች ይጠብቁበት ነበር። ግን ደግሞ ኮል ፓልመር ዘንድሮ ከጉዳት ጋር እንዲሁ ደግሞ ለጨዋታም ፊት ባለመሆን ለጨዋታው ራሱ በአካል ብቃት ረገድ ዝግጁ ባለመሆን ምክንያት ምናልባት ከዚህ የዘንድሮ ውድድር ዓመት ብቃቱ ጋር ብዙ ጥያቄዎች ተጫዋቹ ይነሳበታል። ተጫዋቹ ከዚህ ቀደም ለማንቸስተር ሲቲ ሲጫወት እንደነበር ታስታውሳላችሁ። እንደውም በወቅቱ ፔፕ ጓርዲዮላ እንዲቆዩሉ ተጫዋቹ ይፈልግ ነበረ፣ በክለቡ እንዲቆይ ተጨማሪ የጨዋታ ድሎችን እንደሚሰጠው፣ ሪያድ ማህሬዝም ክለቡን ለቆ እንደሚወጣ ነበረ ለዚህ ተጫዋች ነግሮ ተጫዋቹን ለማሳመን ሲሞክር የነበረው። ነገር ግን ተጫዋቹ በዛ ክለብ መቆየት አልፈለገም በማንቸስተር ሲቲ። ስለዚህ ወደ ቼልሲ ለመምጣት አስበው ወደ ቼልሲ መጥቷል ማለት ነው እና በቼልሲ ይሄ
ሜን ማን ብላችሁ የምትጠሯቸው ተጫዋቾች ይኖራሉ። በቃ በእያንዳንዱ ክለብ ውስጥ ምርጥ የሚባል ካራክተር ያላቸው የቡድኑን አሸናፊነት በደንብ ሊያመጡ የሚችሉ ተጫዋቾች ይኖራሉ ተብሎ ይታሰባሉ እና ከነዛ ተጫዋቾች መካከል አንዱ ይህ ተጫዋች ነው። ምናልባትም በቼልሲ ቤት ኮከብ የሆኑ ተጫዋቾችን ካነሳን በዚሁ ደግሞ አያይዘን ኮል ፓልመርንም አለማንሳት አይቻልም እና በተለይ ቅድም እንዳልኩት በባለፉት 2 የውድድር ዓመታት በክለቡ ውስጥ የነበረው ሚና እጅግ በጣም ትልቅ እንደነበረ በ2 የውድድር ዓመታት ያሳየውን ፐርፎርማንስ ተመልክተናል ማለት ነው። ግን ደግሞ ዘንድሮ ላይ ያቋም መውረድ አለ። ያው ያቋም መውረዱ ከድካም የመጣ በጣም ብዙ አድካሚ ነገሮች የተስተዋሉበት ከነዚህ አድካሚ ነገሮች በተጨማሪ ደግሞ እንደዚሁ ተጫዋቹ ለጨዋታ ዝግጁም ስላልሆነ የቀድሞ አሰልጣኙ ኤንዞ ማሬስካም ተጫዋቹን ፕሮቴክት ለማድረግ ተጫዋቹን ለመጠበቅ ሁሉ ይሞክሩ ነበር። የሆነ ጨዋታ ላይ ካሰለፉት ለምሳሌ የሆነ ጨዋታ ላይ ደግሞ ተጫዋቹን ሳያሰልፉት ይቀራሉ። ለምን ሲባል ፕሮቴክት ማድረግ አለብን፣ በቃ ኮል ፓልመርን በደንብ መጠበቅ አለብን የሚሉ ሀሳቦችን ያነሱ ነበር። እንግዲህ አሁን ይህ ነገር ከተሰማና ይህ ነገር መረጃው ከተሰራጨ በኋላ ነው አሁን ተጫዋቹ ወደ ማንቸስተር ዩናይትድ ሊያቀና ይችላል፣ በልጅነቱ የማንቸስተር ዩናይትድ ደጋፊ ነበር የሚሉ መረጃዎችን ሲወጡ ስንሰማ የነበረው እና አሰልጣኙም በባለፈው እንግዲህ ከክሪስታል ፓላስ ጋር ከነበረው ጨዋታ በፊት በሰጠው ጋዜጣዊ መግለጫ ላይ ብዙ ሩመሮችን እንደሰማም ጭምር ተናግሯል። ከዛ በተጨማሪ ግን ከኮል ፓልመር ጋር ንግግሮችን አድርጌያለሁ ብለዋል እና በጣም ደስተኛ ነው የሚል ሀሳብን ነበር የሰጠው። ይሄ በተለይ በጣም የሚለውን ቃል ደጋግሞ ነበር የተናገረውና የክለባችን የረጅም ጊዜ የእቅዳችን አካል ነው የሚል ሀሳብ ሰጥቷል። ስለዚህ ከክለባችን የሚለቅበት ምንም አይነት ምክንያት የለም የሚል ሀሳብም ጭምር ነው የሰጠው። እንግዲህ ተጫዋቹ እስከ 2033 ድረስ በምዕራብ ለንደኑ ክለብ በቼልሲ ቤት የሚያቆይ ኮንትራት አለው። ስለዚህ እንዲያው በቀላሉ ዝም ብሎ ከዚህ ክለብ የሚለቅበት ሁኔታ አይኖርም። በዛ ላይ ደግሞ ቅድም እንዳልኳችሁ በቼልሲ የሜን ማን ካራክተር ወይም ደግሞ የወሳኝ ተጫዋችነት ሚናን የሚወጣ ተጫዋች ነውና እንዲያው በቀላሉ ቼልሲ ያውም ደግሞ ለተቀናቃኙ ወይ ደግሞ ምናልባትም ቶፕ 6 ክለቡ በሚባለው በተለመደው አጠራር ከሚጠሩ ክለቦች መካከል አንዱ ቼልሲ ነው። ሌላኛው ደግሞ ማንቸስተር ዩናይትድ ነውና ዳይሬክት ራይቫልም ባይሆን ነገር ግን አሁን ደግሞ ጭራሽ ቶፕ 4 ላይ እኩል እየተፎካከሩ ነው የሚገኙት። 4ኛና 5ኛ ደረጃ ላይ ተቀምጠዋል። ስለዚህ ለማንቸስተር ዩናይትድ ተጫዋቹን አሳልፎ ይሰጣል ብሎ ማሰብ ትንሽ አስቸጋሪ ጉዳይ ይመስለኛል። ስለዚህ የኮል ፓልመርን ነገር እንዲያው በጣም ሰፋ አድርጎ ማየቱ በጣም አስፈላጊ ነው። በጣም የአንድ ትልቅ ተጫዋች ዝውውር ከፍተኛ ደሞዝ የሚከፈለው ተጫዋች እንዲሁ ደግሞ በእንግሊዝ እግር ኳስ በጣም እንደ ምርጥ ታለንትና እንደ ኮከብ የሚታይ ተጫዋች ነውና በተለይ ደግሞ ቼልሲዎች ለተጫዋቹ በጣም ስስ ልብን ያላቸው። ስለዚህ ተጫዋቹን በቀላሉ ማጣት ወይ ደግሞ ለሌላ ክለብ ተጫዋቹን መስጠት አይፈልጉም። ምናልባት ከእንግሊዝ ውጪ ከሆነ ሊያስማማ ይችላል። ነገር ግን እንግሊዝ ውስጥ በፍጹም የማይደረግ ነገር ነው። እንደውም ከዚህ ቀደም የአንድ ተጫዋችን እናስታውሳለን፣ ሃሪኬን በቶተናም ጥሩ ጊዜን በግሉ እያሳለፈ በነበረበት ሰዓት ላይ ማንቸስተር ዩናይትድ ተጫዋቹን ለማስፈረም ሞክሮ ነበር። ነገር ግን ዳኒ ሌቪ በፍጹም ተጫዋቹ እዛው እንግሊዝ ውስጥ ላለ ክለብ እንዲሸጥ አልፈቀዱም። ምክንያቱም ያንን ተጫዋች እዛው እንግሊዝ ውስጥ ላለ ክለብ መስጠት ማለት ራስ ላይ አደጋን እንደመጋበዝ አደጋን እንደመጥራት የሚቆጠር ነው። ስለዚህ ያንን ተጫዋች ለማንቸስተር ዩናይትድ እንዲሸጥ አንፈልግም ብለው ነበር ለባየር ሚዩኒክ ያንን ተጫዋች እንዲዘዋወር ያደረጉትና እንግሊዝ ውስጥ በተለይም ደግሞ አንዳንድ ክለቦች እንደዚህ አይነት ፖሊሲዎችን ሊከተሉ ይችላሉ። በእርግጥ ከተጫዋቹ እስካሁን ከተጫዋቹ አንደበት የተሰማ ነገር የለም። ወደ ማንቸስተር ዩናይትድ መሄድ እፈልጋለሁ ወይ ወደዛ ክለብ መሄድ እፈልጋለሁ ብሎ ሀሳብ የሰጠበት ነገር የለም። ግን ደግሞ እንደዛም ቢሆን በዚህ ክለብ ውስጥ አሁን ካለበት ሁኔታ አንጻር ስትመለከቱ የዚህን ተጫዋች ዋነኛ አገልግሎት ቼልሲ በደንብ ማግኘት የሚፈልግባቸው ቀጣይ ዓመታት አሉ። አምና ቼልሲ የኮንፈረንስ ሊግን ሲያሸንፍ የዓለም የክለቦች ዋንጫን ሲያሸንፍ 4ኛ ደረጃን ይዞ አጠናቆ የአውሮፓ ቻምፒየንስ ሊግ ቦታውን ሲያገኝ የዚህ ተጫዋች ሚና በጣም ከፍተኛ ነበር። ስለዚህ በቀላሉ ይህን ተጫዋች ለማንቸስተር ዩናይትድ መስጠት የማይታሰብ ነገር ነው በቼልሲዎች በኩል። ለዛ ነው አሰልጣኙ ሊያም ሮዚነር በፍጹም የማይነካ ተጫዋቻችን ነው ሲል የተናገረውና ይህን ነገር በደንብ እንመለከታለን። ሌላኛው ነገር ደግሞ አንድ ከዚህ ጋር ተያይዞ የሚነሳው በጣም ትልቁ ነገር ቼልሲዎች ከዚህ ቀደም ሁዋን ማታን ለማንቸስተር ዩናይትድ ሰጥተው ነበርና አንዳንድ የቼልሲ ደጋፊዎች አሁንም ድረስ አልወጣላቸውም ያ ህመም። በቃ ሁዋን ማታን አይተው ሳይጠግቡት ነው ወደ ማንቸስተር ዩናይትድ የሄደባቸውና ጭራሽ ደግሞ አሁን ያንን ታሪክ ከዓመታት በኋላ መልሰው ይደግሙታል ተብሎ አይታሰብም። እያወራን የምንገኘው አንድ መካከለኛ ደረጃ ወይ አቬሬጅ ቦታ ላይ ስለሚገኝ ተጫዋች ሳይሆን በጣም
ትልቅ ስለሚባል ትልቅ አቅምና እንዲሁ ደግሞ ትልቅ የሜዳ ላይ እንቅስቃሴ ማሳየት ስለሚችለው ኮል ፓልመር ነው እያወራን የምንገኘው። ስለዚህ ነገሩንም በዚህ ደረጃ ጠለቅ አድርጎ ማሰብ ያስፈልጋል። እስቲ እናንተስ ምን ትላላችሁ? በተለይ የቼልሲ ደጋፊዎች ከክለብ አይበልጥም ስለዚህ መሄድ ከፈለገ ይሂድ የሚል ሀሳብ ነው ያላችሁ ወይስ ተጫዋቹ በፍጹም ለማንቸስተር ዩናይትድ መሸጥ የለበትም እውነትም የመሄድ ፍላጎት ካሳየ ተጫዋቹ መሸጥ የለበትም ብላችሁ ታስባላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ምናልባት በዚህ ጊዜ መነሳቱ ለቀጣይ ጊዜያት የዝውውር ወቅቶች በደንብ እንደ አንድ ምክንያት መሆን የሚችል ነገር ነው። እንግዲህ በዚህ ጊዜ ላይ እንኳን ይሆናል ሚላ ሀሳብ አይኖርም፣ ግን ውል ማፍረሻ የሚባል ነገር አለ፣ በጣም ብዙ ነገሮች አሉና በመጪው ክረምት ምናልባት ይህንን ርዕስ በተደጋጋሚ ልንሰማው እንችላለን። ግን ደግሞ አሰልጣኙ ሊያም ሮዚነር ተጫዋቹ በክለባችን ደስተኛ ነው፣ የረጅም ጊዜ የክለባችን የእቅዳችን አካል ነው፣ ስለዚህ በክለባችን አብሮን ይቆያል ሚላ ሀሳብ ሰጥቷል። ቀጣዩን ጊዜ እንግዲህ በኮል ፓልመር ጉዳይ አብረን የምንመለከተው ይሆናል። ምናልባት ግን ተጫዋቹ እንግዲህ አሁን በቼልሲ ቤት ይቆያል ነው እየተባለ ያለው። ግን ቼልሲን ለቆ ወደ ዩናይትድ የሚሄድ ከሆነ በጣም በክለቡ ደጋፊዎች ጠላትነትን የሚያተርፍ ነው የሚሆነው። ከሀቨርትዝ ወደ አርሰናል ሲያቀና የቼልሲ ደጋፊዎች ብዙም አላኮረፉም። ነገር ግን ማሰን ማውንት ወደ ማንቸስተር ዩናይትድ ሲሄድ ማሊያውን ሁሉ ያቃጠሉ ደጋፊዎች ነበሩ፣ የቼልሲ ደጋፊዎች ነበሩ፣ በጣም ስሜታዊ ከመሆናቸው የተነሳ። ምክንያቱም በኮብሃም ያደገ የራሳቸው የቼልሲ ልጅ ነው ወደ ማንቸስተር ዩናይትድ ሄደውና እንግዲህ ወደዛ ደግሞ የሚሄድ ከሆነ አሁንም ፓልመር ልክ እንደ ማሰን ማውንት እንደውም ከማሰን ማውንት በባሰ ሁኔታ ከፍተኛ የሆነ ጥላቻን ከቼልሲ ደጋፊዎች ሊያተርፍ ይችላል። እንግዲህ ራሱ ተጫዋቹ አስተያየቱን የሚሰጥ ከሆነ አብረን እናያለን። ግን አሰልጣኙ የእቅዳቸው አካል መሆኑን መናገራቸው በራሱ በክለብ ውስጥ አይነኬ ተጫዋች መሆኑን አንዱ ማሳያ ተደርጎ ሊቆጠር ይችላል ማለት ነው።